አፍሮች ማረፊያ ቦታ ነው። የስፖርት ኃይል የስፖርት ታላቅነት የተገለጠበት እንደ ቅርብ ጊዜያት ደጋግሞ ከመደፈሩ በፊት የማይሰበር ምሽግ ኦልድ ትራፎርድ በአዲሱ የዩናይትድ አስተዳደር በሌላ ስታዲየም የመተካት ዕጣ ፈንታ የተጋረጠበትን ቦታ ከምስረታ ዘመኑ ጀምረን እንመለከተዋለን። ወደ ቤቴ ውሰዱኝ፣ ወደ ዩናይትድ መንገድ፣ እኔ ልገኝበት ወደሚገባው ቦታ፣ ወደ ኦልድ ትራፎርድ ማንቸስተር ዩናይትድን ለማየት የሚል ታዋቂ ዜማ አላቸው ማንቸስተሮች። ኦልድ ትራፎርድ እዚያም ተገኝተው እንኳ እንደገና ይናፍቃቸዋል። እዚያ እግር ኳስ በውብ ፈገግታ የሚደመደም ቲያትር ይሆናል። በቲያትሩ ገቢሮችና ትዕይንቶች ላይ አስጨናቂ ፈተናዎች፣ ተቀናቃይ ባላንጣዎች ይኖሩ ይሆናል። የሁኔታዎች መለዋወጥ ቁጭ ብድግ ያስደርግም ይሆናል። አንዳንዴም የሚወዱት ቡድን ማንቸስተር ዩናይትድ በሽንፈት ተሸኝቶ ለማዘን ለመተከዝ ደጋፊዎቹ ሊቃረቡ ይችሉ ይሆናል። ግን በኦልድ ትራፎርድ ብዙ ዘመናት የቲያትሩ ተመልካቾች አጨራረሱን ያውቁታል። ዩናይትድ ፈተናዎችን ያልፋል፣ ተቀናቃኞቹን ይጥላል። አስጨናቂው ጨዋታ ሴራውን በፈገግታ ይደመድመዋል። ታዳሚውና መከወኛው ቀይ ደስታ ይለብሳሉ። ይህ የኦልድ ትራፎርድ የእግር ኳስ ቲያትሩ ምድር የብዙ ዘመን መገለጫ እውነት ነው። ጊዜያት አልፈዋል። ተጫዋቾች መጥተው ሄደዋል። ድሎች ተጽፈው ትዝታ ሆነዋል። ሽንፈቶች ነበሩ። ያገነኑት መሪዎች የሉም። የማንቸስተር የማይቀየረው ምልክት የሚያስተሳስረው ሙዚየም ኦልድ ትራፎርድ ግን አለ። ስታዲየም ብቻ ሳይሆን ታሪክ ተናጋሪ ግዙፍ ሐውልቱን አለ። የእግር ኳስ የክዋኔ ቦታ ሆኖ እየተናገረ ግን ቲያትር ኦፍ ትሬቭስ አለ። በ20ኛው ክፍለ ዘመን መግቢያ 1910 ላይ ተመሰረተ። የዩናይትድ ምሽግ የሆነውን ቦታ የመፍጠር ህልም በነበራቸው የመጀመሪያዎቹ መስራቾች ኦልድ ትራፎርድ ተፈጠረ። ታዋቂው አርኪቴክት አርኪባልድ ሊች የኦልድ ትራፎርድን በሮች የካቲት 1910 ግንባታው እንደተጠናቀቀ ከፈቷቸው። የመጀመሪያው ጨዋታ ከሊቨርፑል ጋር የተደረገና በ4-3 ሽንፈት የተደመደመ ነበር። ኦልድ ትራፎርድ በውጣ ውረድ የሚያልፍ ማንቸስተርን ተሸክሞ በድል የሚደምቅ በክብር የሚያልቅ መሆኑን ያኔም ጀመረ። ከ1941 እስከ 1949 ሁለተኛው የዓለም ጦርነት ብዙ ነፍሶችን ሲቀጥፍ ብዙ ታሪክ